ሀይሚዬ ቅመሟ እንግዲህ ቀን ሙሉ ጠፍታብን ውላ ነበረ። ከመሸ እንግዲህ ወደ ቲክቶክ መንደር አይቻታለሁኝ። የብሩኬንም 200K ቲክቶክ ላይ ገብቷል እና እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ የቲክቶክ ቤተሰቦች፣ የብሩኬ ማለት ነው። የሚገርመው ነገር ጠዋት ላይ 20 ሰው የት ናችሁ ብሎ ፖስት አድርጎ ነበር። በሚገርም ፍጥነት 200 ገብቷልና እንኳን ደስ አለ ቡራችን። ደስ ይላል። በርታ። ደስ ብሎናል። እንግዲህ ሀይሚዬም ደግሞ የሆነ ነገር ፖስት አድርጋለች እና ከባድ ነው። ብቻ ግን አንዳንድ ሰዎች በጣም ነው የምታስጠሉት። የእውነት የሰውን ህይወት መረበሽ እንዴት እንደሚያስደስታችሁ አላቅም። ሰላም ሰላም! ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልኝ ያልኩኝ እንግዲህ በሌላ ቪዲዮ ተመልሻለሁ። ቡራን እንግዲህ ቅድም አይተነዋል። ደስ የሚል ዘፈን ፖስት አድርጎ ነበረ። ለሀይሚዬ ለቅመሟ እየዘፈነላት ነበረ። ፍቅሩን እየገላለጸላት ነበረ። እንግዲህ በሙዚቃ ስሜታዊ ሆኖ ከልቡ ነበር ሲዘፍን የነበረ። ግጥምና ዜማው የሱ አይደለም እንጂ ከልቡ ነው የዘፈነው። እውነት ለመናገር ማለት ነው፣ ከልቡ ማለት ነው። እና ሀይሚዬ ያው አብረው ስለከረሙ ደግሞ ዛሬ ያው ይለያያሉ ብዬ አስባለሁ። እሷም ወደ ቤቷ እሱም ወደ ቤቱ፣ ጎረቤት ቢሆንም ያው ለየብቻ ነው የሚሆኑት እና የናፈቀችው ይመስለኛል ሁኔታው። እና ጎረቤት ናችሁ፣ ወጣ ብላችሁ መገናኘት ትችላላችሁ። ብትናፍቅም ምንም ብትለ እንደዚህ መንሰፍሰፍ የለብህም እና ደክማትም አርፋ ልሆን ስለምችል ያው ተረዳት። ሌላ ግን ኮሜንት ላይ የሚጻፈችልኝ ልጅ አለች እና እንደኔ የታዘበች እቺ ሴትዮ የሆነ ጊዜ ላይ ባላለኝ ብላ ፖስት አድርጋ ነበረ ኢንስታግራም ላይ። ነገር ግን የሰውን ህይወት ከመረበሽ ወደ ኋላ አላለችም። የሆነ ጊዜ ላይ ዱባይ የሄደ ጊዜ ታስታውሱ፣ እኔ ስሟን አልጠራም፣ ያው እናንተ ስለምታውቋት ማለት ነው። ኮሜንትም የጻፋችሁ ልጆች ያላችሁ በስነ ስርዓት የተከታተላችኋትና በስነ ስርዓት ያያችኋት ሀሳቧን የተረዳችኋት ልጆች አላችሁና እኔም አንዳንዴ ዝም ይሻላል። ለምን በተወራ ቁጥር እየተራገበ ስለሚመጣ ብዬ ጸጥ ልል ፈልጌ ነበር፣ ግን አልቻልኩም። ሀይሚዬ ደግሞ ይሄን ነገር ፖስት አድርጋ ሳያት አልቻልኩም። እና ይቺ ልጅ አላማዋ ምንድን ነው? የእውነት አንቺ ብሩኬን ወደሽው ነው ወይስ ቅናት ነው? መቼም ብሩኬ ሀይሚን ትቶ ወደ አንቺ እንደማይመጣ ጠንቅቀሽ ታውቂያለሽ። ግን ለምንድን ነው ማለት የሆነ በመካከላቸው የሆነ ችግር እንዲፈጠር፣ የሆነ ቁርሾ እንዲፈጠር፣ የሆነ ቅሬታ እንዲኖር የምትፈልጊው ለምንድን ነው? ለማይሆንሽ ነገር እንደማይሆንሽ ጠንቅቀሽ ታውቂያለሽ። ለዛም ነው ፖስት ያደረግሽው ባላለኝ ብለሽ አይደል? እና ምን አስፈለገ ይሄ ሁሉ የሀብሹ ሀረኬት? ለምን አስፈለገ? ሁለተኛ እነሱ እንደዚህ በፍቅር ቢቀጥሉ ምን ችግር አለው? ብታያቸው ማለት ለአንቺ እንደማይሆንሽ ታውቂያለሽ። ስለዚህ ለአንቺ ካልሆነሽ ደግሞ እነሱ ቢለያዩ አንቺ የምትጠቀሚው ነገር ምንድን ነው? በጣም ከባድ ነው። እውነት በጣም እየገረመኝ ነው። ከአሁን በፊት ታስታውሱ ከሆነ ዱባይ ብሩኬ ብቻውን የሄደ ጊዜ አስታውሱ። መቼም ይሄ ማያቅ ወይም ደግሞ ይሄ የሚጠፋው ሰው አለ ብዬ አላስብም። ዱባይ የሄደ ጊዜ ልክ እሱ ፖስት ባደረገ ከተወሰነ ሰዓታት በኋላ እሷም እዛው በተመሳሳይ ቦታ ፖስት አደረገች። በዛም እኔ እንኳን ምንም አልመሰለኝም፣ ግን ብዙ ልጆች እየተቀባበሉ በጣም ችግር ተፈጥሮ ሀይሚ ሁሉ ተሰምቷት ነበረ። የሆነ በጣም ችግር ተፈጥሮ ግርግር ተፈጥሮ ላይቭ ሁሉ ሲሰዳደቡ ነበረ። እሷ ላይቭ እየገባች ልጆች ለምን እንድታደርጊያለሽ እያሉ ሲሰድባት፣ እሷ ደግሞ እነሱን ለማብሸቅ በምታደርገው ጥረት ብዙ ችግር ተፈጥሯል። ብዙ ነገር ተብሏል። እነ ብሩኬም ቢሆኑ ስም ሳይጠሩ የሆነ የተናገሩት እኛ ነገር አንፈልግም ምናምን ብለዋል። ለምን ያው እሷ እና ደጋፊዎቹ ናቸው እንግዲህ እየተጣሉ ያሉት። በዛ ላይ ደግሞ እሷ የምታደርገው ነገር
ይሆን እንዴት ነው እንዲወራ የምትፈልገው ነገር አለ? እና እህቴ እኔ ዛሬ በጸባይ ነው፣ ስድብም አልፈልግም። እኔ ሲጀመር በፊትም እኔ ተሳደብም አላውቅም፣ መሳደብም አልፈልግም። ታይ እንደዛ አታድርጊ። በጸባይ እባክሽ ከነሱ ታያቸው፣ በቃ የእውነት ታያቸው። አንደኛ ለአንቺ የማይጠቅምሽ ነገር ላይ አንደኛ አንቺ ሴት ነሽ፣ በዛ ላይ ቆንጆ ነሽ። አንቺ የተሻለም ማግኘት ትችላለሽ። ጥሩ ህይወት መኖር የምትችል ልጅ ነሽ፣ ወጣት ነሽ። እንደዚህ አይነት ትርኪ ምርኪ ነገር ምን ያደርግልሻል? ይሁን እልህ ምንድን ነው ጥቅሙ? ትርኪ ምርኪ ስላችሁ ይሄ ነው፣ እልህ መጋባት፣ የሆነ መመላለስ፣ ሰው ባለ ቁጥር መልስ መስጠት፣ በቃ የሆነ ነቆራ ምናምን ነገር። ለምንድን ነው እንደዚህ እንትን የምትዩ? እና ታይ ዛሬም ያደረገችው ነገር አለ። ልክ ብሩኬ ፖስት ባደረገ በ30 ምናምን ደቂቃ በኋላ እሷም ደግሞ በተመሳሳይ ዘፈን ወዲያውኑ ፖስት አደረገች። ለምን አስፈለገ? በራሱ ነው ደግሞ የተሰራው ሙዚቃ፣ በራሱ ብሩኬ በሰራበት ሙዚቃ ነው። እንግዲህ የብሩኬን ቪዲዮ አይታ ነው በዛው የሰራችው። ለምን አስፈለገ? ምንድን ነው ነገሩ? ነቆራውስ ምንድን ነው? እንደዚህ ማድረግ ለምን ተፈለገ? ሀይሚና ብሩኬስ ለምን ይሁንል ነገር ውስጣቸው እንዲሻክር ለምን ይደረጋል? እና ታይ ጥሩ አይደለም። እና ሀይሚዬም ሰሞኑን ብዙ የምትፖሳስታቸው ነገሮች አሉ። የባለፈው ነገር አሁንም አልበረደም ማለት ነው። እታም ደግሞ ባላለኝ ብላ ፖስት የደረገችው ለሰው ይምሰልና ለአፍ ማዘጊያ ነው። ስለዚህ ይቅርብሽ። ሌላው ደግሞ ሀይሚዬ አሁን ፖስት ያደረገችው ነገር ለራሳቸው ነጻነት ሲሉ የሌሎችን ስሜት ከሚገሉ ራስ ወዳድ ሰዎች ፈጣሪ ይጠብቀን። አሜን አሜን። አየሽ እንግዲህ ተመልከቱ የሀይሚን ንግግር፣ እሷ ያደረገችውን ዛሬ ሀይሚ የተነገረችውን ንግግር በደንብ አመሳስሉት ውዶች። ሁለተኛ ነገር ደግሞ ባላለኝ ብላ አውርታ ከዛ ወዲህ ደግሞ ሀይሚ የሆነ ነገር ስታደርግ ወይ ደግሞ የሆነ አሽሙር ወይ ደግሞ የሆነ ነገር ስታደርግ ይዛታለች። በቃ ሰሞኑን ፖስት የምታደርጋቸው ነገሮች ራሱ ታስታውሱ ከሆነ ድሮም እኮ የጀርባ ቅማል ምንድን ነው ከኋላ ነው ምናምን ነገር ብላ ፖስት አድርጋ ነበርና ነገሮች ያው ከእሷ ጋር የተያያዙ እንደሆነ ነው የገባኝ ማለት ነው። እና እባክሽ እውነት ደስ አይልም እንደዚህ አይነት ነገር። ሁለተኛ እኔ እንጃ አንዳንድ ጊዜ እንደው በወንድ የተነሳ እንደዚህ በጣም ነው የሚያስጠላው። ስማ